ዩኒቨርሲቲ ውስጥ ፍቅር ይዞሃል ወይስ ለመጀመር እያሰብክ ነው? ቆም በል። ሕይወትህና ውጤትህ አደጋ ላይ ሳይወድቁ ማወቅ ያሉብህ 10 ወሳኝ ነጥቦች። ሰላም ጤና ይስጥልኝ። እንኳን ወደ ቻናሌ በሰላም መጣችሁ። ዩኒቨርሲቲ የእውቀት ገበታ ብቻ ሳይሆን የሕይወት ትልቁ ፈተና የሚጀመርበት ቦታ ነው። በተለይ ደግሞ የካምፓስ ፍቅርና ግንኙነት ብዙዎችን ስኬት ላይ ሲያደርስ ብዙዎችን ደግሞ ተስፋ ሲያስቆርጥ አይተናል። ዛሬ በዚህ ቪዲዮ እያንዳንዱ የዩኒቨርሲቲ ተማሪ ሊያውቃቸው የሚገቡ 10 መራራ እውነታዎችንና ወሳኝ የሕይወት ምክሮችን በጥልቀት እንመለከታለን። ሕይወታችሁንና ትምህርታችሁን በአግባቡ ለመምራት እስከ መጨረሻው አብራችሁን ቆዩ። አንደኛ፣ ትምህርትህ ቅድሚያ ይሰጠዋል። ዩኒቨርሲቲ የገባህበት ዋና ዓላማ ለመማር ነው። ማንኛውም ግንኙነት በትምህርት ውጤትና በወደፊት ተስፋ ላይ እንቅፋት መሆን የለበትም። ውጤትህ የቀነሰ ከሆነ ግንኙነቱን ቆም ብለህ መፈተሽ አለብህ። ዩኒቨርሲቲ ውስጥ የሚመሰረት ፍቅር ብዙውን ጊዜ አሁን ላይ ያተኮረ ነው። ሆኖም ግን የወደፊት ሕይወትህ የሚገነባው ዛሬ በምታመጣው ውጤትና በምታዳብረው ክህሎት ላይ ነው። ፍቅር በራሱ ግብ አይደለም። ፍቅር ሁለት የተሟላ ማንነት ያላቸው ሰዎች የሚያደርጉት ጉዞ ነው። ራስን በትምህርት ካልገነባ ነገ የምትሰጠው ፍቅር በጭንቀትና በችግር የተሞላ ይሆናል። ስለዚህ ትምህርት ላይ ማተኮር ማለት ለወደፊት ፍቅርህ መሰረት መጣል ማለት ነው። በዩኒቨርሲቲ ውስጥ ለፍቅር የምትሰጠው ጊዜና ጉልበት ኢንቨስትመንት ነው። ነገር ግን ውጤት እየቀነሰ ከሆነ የኢንቨስትመንት ኪሳራ እየጨመረ ነው ማለት ነው። ግንኙነቱ ሰላም ካልሰጠ ሁልጊዜ ጭንቀትና ጥርጣሬ ውስጥ የሚከትህ ከሆነ አእምሮ ትምህርት ላይ እንዲያተኩር ቦታ አይሰጠውም። እወደዋለሁ፣ እወዳታለሁ በሚል ስሜት ብቻ ውድ የህይወት ጊዜህን ስታቃጥል ነገ የምትረከበው ባዶነት ነው። ብልህ አሳቢ መሆን ማለት ዛሬ ለሚሰማህ ጊዜያዊ ስሜት ነገህን አሳልፈ አለመስጠት ነው። ውጤት የመንፈስ ጥንካሬ መለኪያ ነው። ውጤትህ መውረድ ሲጀምር ትምህርት ብቻ ሳይሆን በራስህ ላይ ያለ እምነት ሰልፍ እስቲም አብሮ ይወርዳል። በዩኒቨርሲቲ ቆይታ 80% ጉልበትህ ለእውቀት፣ 20% ለማህበራዊ ህይወትህ መሆን አለበት። ይህ ሚዛን ሲበዛ ግንኙነቱ ወደ ጥገኝነት ዲፔንደንሲ ይወስድሃል። ፍቅረኛ የአንተን መውደቅ እያየች ወይንም እያየ ዝም የምትል ከሆነ ያ ፍቅር ሳይሆን አብሮ መጥፋት ነው። ግንኙነት ውስጥ ሆነ ውጤትህ ሲቀንስ ግድ የለም ይስተካከላል ብሎ ራስን ማታለል ቀላል ነው። ነገር ግን ቆም ብሎ መፈተሽ ማለት ራስን ከስሜትህ ነጥለህ እንደ ዳኛ ማየት ማለት ነው። ይህ ሰው ለእኔ ህልም ማገዶ ነው ወይስ በረዶ የሚጥለው በሐቀኝነት መመለስ አለብህ። እውነተኛ አጋር የአንተን ውጤት ማጣት እንደ ራሷም ውድቀት የምታይ እንጂ ለውጤት መበላሸት ሰበብ የሚሆን አይደለም። ከዓመታት በኋላ ዩኒቨርሲቲን ስታስታውስ ያኔ ባጠና ኖሮ የሚል ጸጸት ከማንኛውም የፍቅር ስብራት በላይ ይከብዳል። ፍቅር ይተካል፣ ጊዜ ግን አይተካም። ዛሬ ትምህርትን ስታስቀድም ለራስ ያለህን ክብር እየጠበክ ነው። ጠንካራና ስኬታማ ስትሆን የምትስበው ሰውም አንተን የሚመስል ጠንካራ ሰው ይሆናል። ትምህርትን ስታስቀድም ፍቅርን እየናክህ አይደለም፣ ይልቁንም ለፍቅር የሚሆን ተስተካከለ ስብናና የተረጋጋ ህይወት እየገነባ ነው። መማር ማለት አእምሮን ማሳል ነው። የተሳለ አእምሮ ደግሞ የተሳካ ግንኙነት ለመምራት ትልቅ መሳሪያ ነው። ሁለተኛ፣ የካምፓስ ፍቅር ጊዜያዊ ሊሆን ይችላል። ብዙ የካምፓስ ፍቅሮች ተማሪዎች ሲመረቁ አብረው ያበቃሉ። ይህ የሚሆነው የህይወት አቅጣጫ ስለሚቀየርና የረጅም ርቀት ግንኙነት ፈታኝ ስለሚሆን ነው። እውነታው ሁሉም የካምፓስ ፍቅር ለትዳር ይበቃል ብለህ አትጠብቅ። ለውጤቱም ራስን አዘጋጅ። ካምፓስ ውስጥ የምታደርገው ፍቅር ልክ በቤተ ሙከራ ላብ ውስጥ እንደሚደረግ ሙከራ ነው። ዓለማችሁ የጠበበ ነው። የምትበሉበት ካፌ ነው። የምታጠኑት ቤተ መጻሕፍት ነው። የመሳሰባችሁ ፈተና ብቻ ነው። በዚያ ጠባብ ዓለም ውስጥ ፍቅረኛ ብቸኛ መጠጊያ ልትሆን ትችላለች። ነገር ግን ከምረቃ በኋላ እውነተኛው ዓለም ሲመጣ ስራ ፍለጋ፣ የቤተሰብ ግፊት፣ የገንዘብ ችግርና የቦታ ርቀት፣ ያ በካምፓስ ግድግዳዎች ውስጥ የነበረው ቆንጆ ስሜት በኑሮ ጫና ይፈተናል። ብዙዎች የሚወድቁት ለዚህ ግፊት ዝግጁ ስላልሆኑ ነው። ከ20 እስከ 24 ባሉት የዕድሜ ክልሎች ውስጥ የሰው ልጅ ማንነት በከፍተኛ ሁኔታ ይለወጣል። ዩኒቨርሲቲ ስትገባ የነበረው ፍላጎትና ስትወጣ የሚኖርህ አመለካከት አንድ አይደለም። ዛሬ በጭፍን የምትወዳት ሰው ነገ ወደ ሥራ ዓለም ስትገባ ከምትፈልገው የህይወት አጋር ጋር ላይጣጣም ይችላል። ይህ ከደስ ሳይሆን ማደግ ነው። ሁለታችሁም በተለያየ አቅጣጫ ካደጋችሁ መለያየታችሁ የማይቀር ተፈጥሯዊ ሂደት ይሆናል። ምረቃ ሲመጣ እያንዳንዳችሁ ወደ ተመደባችሁበት ከተማ ወይም ወደ ቤተሰቦቻችሁ ትሄዳላችሁ። ስልክ ላይ ብቻ የተመሰረተ ግንኙነት ደግሞ አድካሚ ነው። ፍቅር ሁሉንም ያሸንፋል የሚለው ብሂል በፊልም ላይ እንጂ በበሰለ አስተሳሰብ ሁልጊዜ አይሰራም። ርቀት መተማመንን ይፈትናል። አካላዊ መራራቅ ደግሞ ስሜታዊ መራራቅን ይወልዳል። ይህንን አስቀድሞ አለማወቅ መለያየቱ ሲመጣ ህይወት የቆመች ያህል እንዲሰማ ያደርጋል። አንድ ግንኙነት እስከ ትዳር ስላልደረሰ ብቻ ከሸፈ ማለት አይደለም። ካምፓስ ውስጥ የተጋራችሁት ሳቅ፣ አብራችሁት ያጠናችሁት ጥናትና የተከፈላችሁት ስሜት
በራሱ ዋጋ አለው። ግንኙነቱ ቢቋረጥ እንኳ የጠፋ ጊዜ ሳይሆን ለማንነቴ ግንባታ የረዳኝ ትምህርት ብለህ ማሰብ አለብህ። ለውጤቱ ራስን ማዘጋጀት ማለት ግንኙነቱን በጥርጣሬ መጀመር ሳይሆን ቢቆም እንኳ እኔ ጠንካራ ሰው ሆኜ እቀጥላለሁ የሚል መንፈሳዊ ልዕልና መያዝ ነው። ይህ ሰው የህይወቴ መጨረሻ ነው ብለህ በፍጹም ጥገኝነት ኦብሰሽን ውስጥ ከገባ መለያየቱ ሲመጣ አብረህ ትፈርሳለህ። ልብህን ሙሉ ለሙሉ ስጥ፣ ነገር ግን ቁልፉን አንተ ጋር አስቀረው። ማንነትህ፣ ደስታህና የወደፊት ተስፋ በአንድ ሰው ውሳኔ ላይ ብቻ መውደቅ የለበትም። የካምፓስ ፍቅር ልክ እንደ ዩኒቨርሲቲ ትምህርት ሁሉ ኮርስ ነው። አንዳንዱ ለረጅም ጊዜ አብሮ ይዘልቃል፣ አንዳንዱ ደግሞ ለጊዜው አስተምሮ ያልፋል። ሁለቱንም በጸጋ ለመቀበል መዘጋጀት የብልህ ተማሪ ምልክት ነው። ሶስተኛ፣ የጓደኞችን ተጽዕኖ ተከላከል። ሁሉም ሰው ፍቅረኛ አለው። እኔስ በሚል ስሜት ብቻ ግንኙነት ውስጥ አትግባ። በጓደኞች ግፊት የሚጀመር ፍቅር ብዙ ጊዜ መዳረሻው ውድቀት ነው። ዝግጁ መሆንንና ትክክለኛውን ሰው ማግኘትን እርግጠኛ ሁን። በካምፓስ ውስጥ ውጤት ዝቅ ሲል የሚሰማ ስሜት አላጠናውም የሚል ብቻ አይደለም፣ አልረባም የሚል የዝቅተኝነት ስሜት ጭምር ነው። በፍቅር ስም ውጤትህ እንዲበላሽ መፍቀድ ማለት ለሌላ ሰው ስትል የራስህን ክብር መሸርሸር ማለት ነው። አንድ ሰው እወድሃለሁ እያለ ለውድቀት ምክንያት የሚሆን ከሆነ ያ ሰው የሚወደው አንተን ሳይሆን አንተ ለእሱ የምትሰጠውን ትኩረት ብቻ ነው። እውነተኛ ፍቅር ስኬት ነዳጅ እንጂ ለመውደቅ ሰበብ አይሆንም። እዚህ ጋር ነው የ80-20 መርህ የሚሰራው። 80% ለትምህርት፣ 20% ለማህበራዊ ህይወትህ የሚል ቀመር የስሜት ነፃነት ቀመር ነው። ጉልበትን 50-50 ካደረግከው ግንኙነቱ ሲናወጥ ትምህርትም አብሮ ይናወጣል። 80% ለዓላማ ካዋልህ ግን ግንኙነቱ ቢናጋ እንኳን የምትቆምበት ጠንካራ መሪ ትምህርትህ አይከዳህም። ክሪቲካል አስተሳሰብ በሰው ላይ ጥገኛ መሆን የሚጀመረው የራስ በሮች ሲዘጉ ነው። ትምህርትን ስትጥል አማራጭን እያጠበብክና በዛ ሰው ላይ ያለህን ተገዥነት እየጨመርክ ነው። አንዳንዴ በካምፓስ ውስጥ አብረን እንውደቅ የሚል የፍቅር አይነት አለ። አብሮ ካፌ መዋል፣ አብሮ ላይብረሪ ገብቶ አለማጥናት፣ አብሮ ክላስ መቅረት። ይህ ሮማንቲክ ሊመስል ይችላል፣ ግን የጋራ ጥፋት ሙቹዋል ዲስትራክሽን ነው። የሚወድ ሰው ውድቀትን እያየ ዝም የሚል ከሆነ ዝምታው ግዴለሽነት ነው። እውነተኛ አጋር ሂድ አጥና ብሎ የሚገፋፋ ውጤት ሲቀንስ የሚቆጣህና ካንተ በላይ የሚጨነቅልህ ነው። ከኔ ይልቅ ውጤትን ወደድክ የሚል ጥያቄ የሚያነሳ አጋር የሚወድህ አንተን ሳይሆን የእጅ አዙር ቁጥጥሩን ነው። ውጤት ሲበላሽ ቤተሰብን መጋፈጥ ይከብድሃል። ስለ ወደፊት ስታስብ ትጨነቃለህ። የጭንቀት ደግሞ ተመልሶ ፍቅርህን ይመርዘዋል። ፍቅር በሰላም አእምሮ ውስጥ እንጂ በውጥረት ውስጥ አያብብም። ውጤት ሲስተካከል በራስ ትተማመናለህ። ያ መተማመን ደግሞ ማራኪ አትራክቲቭ ያደርግሃል። ውድቀት ግን የሚያስቀረው የጥፋተኝነት ስሜትና መበሳጨትን ብቻ ነው። ዩኒቨርሲቲ ውስጥ ፍቅር የምትለው ነገር ከ4 ዓመት በኋላ ላይኖር ይችላል። ውጤት ግን በቀሪ ህይወት ዘመንህ ከስምህ ጀርባ የሚቀር አሻራ ነው። ፍቅረኛን እንደ ህይወትህ ተሳፋሪ እንጂ እንደ ሹፌር አታድርጋት። መሪው አንተና ዓላማ ብቻ ሁኑ። መንገዱን የምታውቀው አንተ ከሆንክ ተሳፋሪው ቢወርድ እንኳ ጉዞህ አይቋረጥም። ውጤትህ የመንፈስ ጡንቻ ነው። ጡንቻ ከዛለ ማንንም ተሸክመህ መጓዝ አትችልም። ስለዚህ ውጤትህ እንዲወርድ መፍቀድ ማለት ለፍቅረኛህም ቢሆን የማይጠቅም ደካማ ሰው መሆን ማለት ነው። አራተኛ፣ የገንዘብ አጠቃቀም ላይ ጥንቃቄ አድርግ። የቤተሰብህን ወይም የራስህን ወርሃዊ ወጪ ለፍቅር ግንኙነት ብለህ አታባክን። በዩኒቨርሲቲ ውስጥ ትልቅ ሰው ለመምሰል ብለህ ዕዳ ውስጥ አትግባ። እውነታው እውነተኛ ፍቅር ያለህን አቅም የሚረዳ እንጂ ካለ በላይ እንድታወጣ የሚገፋፋህ አይደለም። በካምፓስ ውስጥ ካለህ አቅም በላይ ወጪ ስታወጣ ለፍቅረኛ እውነተኛ ማንነትን ሳይሆን የውሸት እምብል እያሳየህ ነው። አንተ ሳይሆን የኪስህን ጥልቀት የወደደ ሰው ኪስህ ሲጎድል አብሮ መጉደሉ አይቀርም። እውነተኛ ማንነትን፣ ጭንቀትን፣ ገንዘብ እጥረትህን ደብቀ የምታሳየው ማንኛውም ፍቅር መሰረቱ አሸዋ ነው። ቆም ብላ አስብ። ይህ ሰው የሚወደው እኔን ነው ወይስ እኔ የምከፍለውን ሂሳብ? አብዛኛው የካምፓስ ተማሪ የሚኖረው በቤተሰብ ድጋፍ ነው። ያ ገንዘብ ደግሞ የመጣው በወላጆችህ ላብና መስዋዕትነት ነው። እናትህ ወይም አባትህ ቀን ከሌሊት ደክመው የላኩልህን ለትምህርት መርጃ የሚሆን ገንዘብ ለትርፍ ስጦታና ለውድ ምግብ ማዋል የሞራል ውድቀት ነው። ይህ ፍቅር ሳይሆን ራስ ወዳድነት ነው። በቤተሰብህ እንባ ላይ የፍቅር ግንብ ለመገንባት መሞከር መጨረሻው ጸጸት ነው። ብዙዎች ውድ ስጦታ የሚገዙት ወይም ውድ ቦታ የሚጋብዙት ለፍቅረኛቸው አስበው ሳይሆን በጓደኞቻቸው ዘንድ አሪፍ ለመባል ነው። ይህ የውስጥ በራስ መተማመን ሰልፍ ኮንፊደንስ ችግር ምልክት ነው። ማንነትን በገንዘብ ለመግለጽ የምትሞክር ከሆነ ዋጋ የያዝከው ብር ያህል ብቻ ይሆናል። ብልህ ተማሪ ግን በእውቀቱና በባህሪው ይከበራል እንጂ በኪሱ አይመዘንም። ያለህን አቅም በግልጽ ማሳየትህ ፍቅረኛህን ለመመዘን ትልቅ እድል ይሰጥሃል። ካለህ አነስተኛ ገንዘብ በላይ ቀንሰህ የምታደርገው ትንሽ ስጦታ ካለ ትርፍ ላይ ከምትሰጠው 1000 ብር በላይ ዋጋ አለው።
አቅምህን አውቃ ካንተ ጋር የምትሆን ሴት ወይም የሚሆን ወንድ ለወደፊት ህይወትህ ጉዞ ታማኝ አጋር መሆኑን ዛሬውን ያረጋግጥልሃል። ካለ በላይ የምትጠይቅ ከሆነ ግን ገና ሳይጀምር ያለቀ ግንኙነት ነው። ዕዳ ውስጥ መግባት ማለት ለሰው ባህሪ መሆን ማለት ነው። ለፍቅር ተብሎ የሚገባ ዕዳ ደግሞ አእምሮህን ያውከዋል። በትምህርት ላይ እንድታተኩር አይፈቅድልህም። ዛሬ በዩኒቨርሲቲ ቆይታ ቆጣቢ መሆን ነገ ለምትመሰረተው ትልቅ የህይወት ልምድ ነው። የለኝም ማለት መሸነፍ ሳይሆን ለራስህና ለቤተሰብ ያለ ታማኝነት መገለጫ ነው። እውነተኛ ፍቅር በኪስህ ውስጥ ያለውን ብር ሳይሆን በልብህ ውስጥ ያለውን ስብዕና የሚመለከት ነው። በገንዘብ የምታቆየው ሰው ነገ ገንዘብ ሲያልቅ አብሮ ያልቃል። ስለዚህ የቤተሰብን ድካም አታርክስ፣ የራስህንም ክብር በገንዘብ አትለውጥ። አምስተኛ ስሜታዊ ብስለት። ግንኙነት ውስጥ መግባት ደስታን ብቻ ሳይሆን ግጭትንና አለመግባባትን ይይዛል። ያንን ለመቋጠር የሚያስችል ስሜታዊ ብስለት ሊኖርህ ይገባል። በትንሽ ነገር መጣላት ትኩረትህን ከትምህርት ሊሰርቅ ስለሚችል ስሜትን መቋጠር ተለማመድ። በካምፓስ ውስጥ ትልቁ ሀብትህ ጊዜህና ትኩረትህ ፎከስ ነው። በካምፓስ ውስጥ ትልቁ ሀብት ጊዜና ትኩረትህ ነው። ስሜታዊ ብስለት ከሌለ ግን አንዲት ትንሽ ጸብ ወይም ቴክስት ለምን አልተመለሰልኝም የሚል ጥርጣሬ የሙሉ ቀን የጥናት ጊዜህን ሊሰርቅ ይችላል። መጽሐፍት እያነበብክ አእምሮ ግን ከፍቅረኛ ጋር በነበረ ጭቅጭቅ ላይ የሚያተኩር ከሆነ አንተ የራስህ አእምሮ ጌታ አይደለህም ማለት ነው። ስሜታዊ ብስለት ማለት ስሜት አይሰማህም ማለት ሳይሆን ስሜት ዓላማን እንዲያደናቅፍ አትፈቅድም ማለት ነው። አንዳንድ ግንኙነቶች በጭቅጭቅና በእርቅ ድራማ የተሞሉ ናቸው። ይህ ሁኔታ አድሬናሊን ስለሚሰጥ እንደ ፍቅር ሊቆጠር ይችላል፣ ግን እንዲያውም መርዛማ ወይም ቶክሲክ ነው። በየቀኑ የምትጣሉና የምታረቁ ከሆነ አእምሮ ሁልጊዜ በውጥረት ወይም ስትረስ ውስጥ ነው። ይህ ደግሞ የመማርና የማስታወስ ችሎታህን ኮግኒቲቭ ፋንክሽን በከፍተኛ ሁኔታ ይቀንሳል። ብልህ ሐሳቢ መሆን ማለት ሰላሜ ከፍቅሬ ይበልጣል ብሎ መወሰን መቻል ነው። ስሜታዊ ብስለት የሌለው ሰው ለተፈጠረ ችግር ወዲያውኑ በቁጣ ወይም በለቅሶ ምላሽ ይሰጣል። የበሰለ ሰው ግን ይህ ችግር ለምን ተፈጠረ፣ አሁን መፍትሄው ምንድን ነው ብሎ ያስባል። ፍቅረኛ ስሜትህን ስትጎዳው ያንን ቁስል ይዘህ ወደ ላይብረሪ መግባት ከባድ ነው። ነገር ግን ይህ ስሜት ጊዜያዊ ነው፣ ትምህርቴ ግን ዘላቂ ነው ብለህ ስሜትህን ለጊዜው ፓርክ ማድረግ መቻል ትልቅ ጥበብ ነው። ስሜትን መግዛት ካልቻልክ ነገ በስራ ዓለምህም ለትንሽ ግጭት እጅ የምትሰጥ ደካማ ሰው ትሆናለህ። ስሜታዊ ብስለት ማለት አይሆንም ማለት መቻል ጭምር ነው። አሁን የማጠናበት ሰዓት ስለሆነ አንገናኝም ስትል ፍቅረኛ ብትቆጣም ያንን ቁጣ ተቋቁመ በዓላማ መጽናት አለብህ። የግንኙነታችሁ ጥራት የሚለካው በምትሰጣቸው ስጦታዎች ሳይሆን በምትፈታቸው ግጭቶች ብስለት ነው። ግጭትን በውይይት ሳይሆን በለቅሶና በዛቻ ለመፍታት መሞከር የልጅነት ባህሪ ነው። በዩኒቨርሲቲ ውስጥ ልጅነትን ጥለህ አዋቂነትን ልትለማመድ ይገባል። ብዙ ጊዜ በትንሽ ነገር የምንጣላው ከፍቅረኛችን በላይ ለራሳችን ያለን ግምት ዝቅተኛ ስለሚሆን ነው። ብቻዬን እቀራለሁ የሚል ፍርሃት ካለ ስሜታዊ ባሪያ ትሆናለህ። በራስህ የምትተማመንና የራስህ ደስታ ምንጭ አንተ መሆንን ካወቅ የግንኙነት ውጣ ውረዶች በቀላሉ አይጥሉህም። ስሜታዊ ብስለት ማለት ካለኝ ደስ ይለኛል ከሌለኝ ግን አልጠፋም የሚል የጥርጣሬ መንፈስ መያዝ ነው። ዩኒቨርሲቲ የአእምሮ ብቻ ሳይሆን የልብ ማሰልጠኛ ነው። ስሜትህን መቆጣጠር ከተማርክ ማንኛውም የህይወት ፈተና የማለፍ አቅም ይኖርሃል። ፍቅር ለጥናት ብርሃን እንጂ ለአእምሮ ጭጋግ መሆን የለበትም። ስድስተኛ የራስን ማንነት አትጣ። ከፍቅረኛ ጋር ብዙ ጊዜ ማሳለፍ ያለብህ ቢሆንም የራስን ጓደኞች፣ የጥናት ጊዜና የትርፍ ጊዜ ማሳለፊያዎችን ችላ አትበል። እውነታው ማንነትን በፍቅር ላይ ብቻ መመስረት ግንኙነቱ ሲቋረጥ ከፍተኛ ጉዳት ይደርስብሃል። ግንኙነቱ ስትገባ እኔ ወደ እኛ መቀየሩ አይቀሬ ነው። ነገር ግን እኔ የሚለው ማንነት ሙሉ በሙሉ ከጠፋ አንተ እንደ ግለሰብ መኖር አቁመሃል ማለት ነው። ፍቅረኛ የወደደችህ ያን የነበረን የጥንካሬ ማንነት የራስን አመለካከትና የግል እንቅስቃሴን አይታ ነው። ራስን ጥለ የእሷ ጥላ ስትሆን ራስን ጥለ የእሷ ጥላ ብቻ ስትሆን መጀመሪያ የወደደች ማራኪ ማንነት አብሮ ይጠፋል። ጥላን ማንንም አይወድም። ሰው የሚወደው ሙሉ ሰው ነው። ለፍቅረኛ ብቻ ስትል የድሮ ጓደኞችን የምትርቅና ቤተሰቦችን የምትረሳ ከሆነ ማህበራዊ ደሴት እየሆንክ ነው። ጓደኞች ከአንተ ጋር ለዓመታት የቆዩ በችግር የደረሱልህ የህይወት ደጋፊዎች ናቸው። ፍቅር ሲመጣ እነሱ መግፋት ነገ ግንኙነቱ ቢናጋ የምትወድቅበትን መረብ እንደ መበጠስ ነው። ብልህ ሐሳቢ መሆን ማለት ፍቅርን በአንድ ቅርጫት ውስጥ ብቻ አለማስቀመጥ ነው። ማንነትን በፍቅረኛ ላይ ብቻ ስትመሰረት ደስታህም ሆነ አዘን በእሷ እጅ ይወድቃል። እሷ ደስ ሲላት ብቻ ደስ የሚል፣ እሷ ሲከፋት ብቻ የሚከፋ ከሆነ አንተ ስሜታዊ ባሪያ ነህ። ግንኙነቱ ሲቋረጥ ወይንም በብሬካፕ ጊዜ ከፍተኛ ጉዳት የሚደርስብህ ለዚህ ነው። ምክንያቱም ያ ሰው ሲሄድ ይዞት የሚሄደው እሱን ብቻ ሳይሆን ያንንም ማንነት ጭምር ነው። ያን የሚሰማ ባዶነት የሰውየው መራቅ ሳይሆን የራስ ማንነት መጥፋት ነው። ዩኒቨርሲቲ የመጣው የራስን ህልም ይዘህ ነው። ያ ህልም የፍቅረኛ ሳይሆን ያንተ ብቻ ነው። ጊዜህን 100% ለፍቅረኛ የምትሰጥ ከሆነ ለግል እድገት ወይንም ፐርሰናል ዲቨሎፕመንት የምታሳልፈው ዜሮ ይሆናል ማለት ነው። ስማርት መሆን ማለት ፍቅረኛ የህይወቴ አካል እንጂ የህይወቴ ትርጉም አይደለችም ብሎ ማመን ነው። የራስህ የትርፍ ጊዜ ማሳለፊያ፣ የራስህ የንባብ ሰዓትና
የራስ የብቸኝነት ጊዜ ሊኖር ይገባል። ሁልጊዜ አብሮ መዋል ፍቅርን ሊያሰለች ይችላል። ርቀት ናፍቆትን ይወልዳል። ናፍቆት ደግሞ ግንኙነቱን ያድሳል። የራስ ህይወት ሲኖር የበለጠ ተፈላጊና ክብር ያለ ትሆናለህ። ለፍቅረኛ ሁልጊዜ አቤት የምትልና ለጥሪዋ ሁልጊዜ ዝግጁ የምትሆን ከሆነ ዋጋ ይቀንሳል። የራስ ስራና ጉዳይ ያለው ሰው መሆን ግንኙነቱ ሚዛናዊ እንዲሆን ያደርገዋል። ፍቅር ማለት ሁለት ራሳቸውን የቻሉ ሉዓላዊ ሰዎች ጎን ለጎን የሚያደርጉት ጉዞ እንጂ አንዱ በሌላው ውስጥ ሰምጦ መጥፋት አይደለም። ራስን አትጣ፣ ምክንያቱም ፍቅረኛ ቢሄድ እንኳ አንተ ከራስ ጋር መኖርን ትቀጥላለህ። ሰባተኛ ደህንነትና ጤና health and safety። በካምፓስ ቆይታ ወቅት ከማንኛውም ያልተፈለገ እርግዝናና ከአባላዘር በሽታ ራስን መጠበቅ ግዴታ ነው። ሁልጊዜም ኃላፊነት የሚሰማው ሰው ሁን። የዛሬው ስህተት የነገውን ህይወት እንዳያበላሽ ተጠንቀቅ። በወጣትነት ስሜት ውስጥ ሆነን ነገን ማሰብ ይከብድናል። ሆኖም ግን ጤናህን፣ ደህንነት የህይወት መሰረቶች ናቸው። አንድ ያልተሰበበት ውሳኔ ለዓመታት የለፋህበትን ትምህርት፣ ጉዞ፣ የቤተሰብን ተስፋና የራስን ህልም በአንድ ጀንበር ሊያጨልመው ይችላል። ራስን መጠበቅ ማለት ፍርሃት ሳይሆን ለራስ ያለ ከፍተኛ ክብር መገለጫ ነው። ሰውነት የህልም ማደሪያ ነው። እሱን መንከባከብ ደግሞ የብልህነት ሁሉ መጀመሪያ ነው። ኃላፊነት የሚሰማው ሰው ማለት ውጤቱን አስልቶ የሚንቀሳቀስ ሰው ነው። በካምፓስ ፍቅር ውስጥ ብዙ ጊዜ አታምኝም ወይም አታምነኝም የሚሉ የስሜት መጠቀሚያ ኢሞሽናል ማኒፑሌሽን ንግግሮች ይደመጣሉ። ነገር ግን እውነተኛ ፍቅር አጋርን ለአደጋ የሚያጋለጥ ሳይሆን አጋርን የሚጠብቅ ነው። የራስን ጤና፣ ደህንነት ለሌላ ሰው ስሜት ማርኪያ ብለህ አሳልፈህ የምትሰጥ ከሆነ ገና ራስን ማግኘት አልቻልክም ካላላነህ ማለት ነው። ያልተፈለገ እርግዝና በዩኒቨርሲቲ ተማሪ ህይወት ውስጥ የሚመጣው ቀውስ ከትምህርት መቋረጥ በላይ ነው። የሚፈጠረው የጥፋተኝነት ስሜት፣ የቤተሰብ ፍርሃትና የማህበረሰቡ ጫና በአእምሮ ጤና ላይ ትልቅ ጠባሳ ይተዋል። ፍቅረኛዬ አብሮኝ ይቆማል የሚለው ተስፋ አንዳንዴ በጭካኔ ሲፈርስ ይታያል። ስለዚህ ዋስትና ፍቅረኛ ሳትሆን የአንተ ጥንካሬ ነው። ራስን የምትወድ ከሆነ ራስን ለእንዲህ አይነት ከባድ ጫና አትዳርገው። ዘላቂ የጤና እክል የሚያስከትሉ በሽታዎች የአካል ብቻ ሳይሆን የመንፈስ ስብራትም ናቸው። ዛሬ የምትሰማው 1% ጥንቃቄ ነገ ከሚወጣው 99% መከራ ይታደግሃል። በጤና ላይ ቁማር መጫወት መጨረሻው ኪሳራ ነው። ብልህ ሐሳቢ መሆን ማለት ለሁሉም ነገር ጊዜ አለው ብሎ ማመንና ራስን ለታላቅ ዓላማ ማዘጋጀት ነው። ደህንነት የሚጀምረው አይሆንም ከሚለው ቃል ነው። በግፊት ወይም ፕሬዠር ውስጥ የሆነ የምትወስነው ማንኛውም ውሳኔ የአንተ አይደለም። ፍቅረኛ የአንተን ደህንነት መርህ የምታከብር ከሆነ ያቺ ሰው የምትወደው አንተን ሳይሆን ፍላጎትን ነው። ለራስ ደህንነት መስመር ወይንም ደግሞ ባውንደሪ ይኑርህ። ያንን መስመር አልፎ ሊጎዳ የሚፈልግ ሰው ደግሞ ለህይወትህ አጋር እንዲሆን አትፍቀድለት። ጤናህ አንዴ ከጠፋ በገንዘብም ሆነ በይቅርታ የማይመለስ ሀብት ነው። በዩኒቨርሲቲ ቆይታ በእውቀት ብቻ ሳይሆን በጤናም ጎልመሰህ መውጣት አለብህ። የዛሬው ጥንቃቄ የነገው የደስታ ዋስትና ነው። 8 የግንኙነት ግልጽነት። የግንኙነታችሁ ዓላማ ምንድን ነው? ለጊዜ ማሳለፊያ ወይስ ለረጅም ጊዜ? ይህንን አስቀድሞ መነጋገር በኋላ ላይ የሚመጣን የልብ ስብራት ይቀንሳል። ግልጽነት በሌለበት ቦታ ጥርጣሬና ግጭት ይበዛል። ግምት እንደ ግንኙነት መርስ ዲ ፕሮክሲሚቲ ኦፍ አሰምፕሽን። ብዙ ተማሪዎች ግንኙነት ውስጥ ሲገቡ ሁላችንም የምንፈልገው አንድ አይነት ነገር ነው ብለው ያስባሉ። አንተ ለወደፊት ትዳር ስታስባት፣ እሷ ግን ለካምፓስ ህይወት ብቻ ሊሆን ይችላል። ያልተነጋገራችሁበት ማንኛውም ጉዳይ ነገ የጠብ ምክንያት መሆኑ አይቀሬ ነው። ግልጽነት ማለት ደግሞ ዛሬ ብቻ ሳይሆን ነገንም በጋራ ማየት ነው። አቅጣጫውን የምታውቀው መርከብ ላይ ተሳፍረ የምትፈልገው ወደብ ላይ እንደምትደርስ ሁሉ ዓላማው ያልታወቀ ግንኙነትም መጨረሻው የልብ ስብራት ነው። ግልጽነት ከሌለ ስሜትን በባዶ ሜዳ ላይ ኢንቨስት እያደረክ ነው። አንተ ሙሉ ልብን ሰጥተ፣ ሌላው ሰው ግን ለጊዜ ከሆነ እያሰበ ያለው የተካሄደ ያለው ንድፍ ፍትሃዊ አይደለም። ብልህ ሐሳቢ መሆን ማለት የግንኙነት ዋጋ ፕራይስ ታግ አስቀድሞ ማወቅ ነው። ይህ ግንኙነት የት ነው የሚደርሰው ብሎ መጠየቅ ፍርሃት ሳይሆን ብስለት ነው። ብዙ ሰዎች እውነቱን ለመነጋገር ይፈራሉ፣ ምክንያቱም ሰውየው ይርቀኛል ብለው ስለሚሰጉ። በእውነት ምክንያት የሚርቅ ሰው በውሸት ቢቆይ እንኳ ለአንተ የሚሆን ሰው አይደለም። ለጊዜያዊ ደስታ ስትል እውነቱን ደብቀ የምትቀጥለው ግንኙነት ልክ እንደ ሰዓት ቦምብ ነው። በግልጽነት መነጋገር ግን ከጥርጣሬና ከጭንቀት ነፃ ያደርግሃል። በካምፓስ ውስጥ የምታጠፋው ሰዓት ውድ ነው። ያንን ሰዓት ግራ በሚያጋባ ግንኙነት ታባክ ነው። ዝም ብለን እንይ የሚለው አባባል አንዳንዴ ኃላፊነትን ከመሸሽ የሚመጣ ነው። ለዓመታት ዝም ብለህ ቆይተህ ምረቃ ላይ እኔ ለትዳር አላሰብኩም ነበረ የሚል መልስ ስታገኝ የሚሰማ ስብራት መጀመሪያውኑ ተነጋግረህ ቢሆን ኖሮ ከሚሰማ ህመም ብዙ እጥፍ ይበልጣል። ስማርት መሆን ማለት ጊዜ መጠቀም ሪስክ ማኔጅመንት ነው። ግልጽነት ሲኖር መተማመን ይፈጠራል። መተማመን ባለበት ቦታ ደግሞ ሰላም አለ። ፍቅረኛህን ቁጭ አድርገህ እኔ የምፈልገው ይህንን ነው፣
አንቺስ ብለህ ለመጠየቅ ድፍረቱ ይኖርህ። ይህ ጥያቄ ግንኙነታችሁን ሊያጠናክረው ወይም አላስፈላጊ ከሆነ ድካም ሊያድን ይችላል። በማንኛውም ሁኔታ አንተ አሸናፊ ነህ፣ ምክንያቱም እውነቱን አውቀሃል። በግልጽነት መነጋገር ለግንኙነታችሁ ካርታ እንደ መስጠት ነው። ካርታ ከሌለ የትም አትደርስም፣ እንዲያውም ትጠፋለህ። በዩኒቨርሲቲ ውስጥ አእምሮ ለትምህርት ክፍት እንደሆነ ሁሉ ልብህም ለእውነት ክፍት መሆን የለበትም። በዩኒቨርሲቲ ውስጥ አእምሮ ለትምህርት ክፍት እንደሆነ ሁሉ ልብህም ለእውነት ክፍት መሆን አለበት። 9ኛ የስነ ልቦና ጥንካሬ ሳይኮሎጂካል ሬዚሊየንስ። መለያየት ብሬክአፕ ቢከሰት እንኳ ዓለም እንደቆመች አድርገህ አታስብ። ሕይወት ይቀጥላል። በመለያየት ምክንያት ራስን መጉዳት ወይም ትምህርት ማቋረጥ ትልቅ ስህተት ነው። የሚያዳምጥ ጓደኛ ወይም አማካሪ አግኝ። የመለያየት ህመም በአእምሮ ውስጥ የሚፈጥረው ስሜት ልክ እንደ አካላዊ ጉዳት ፊዚካል ፔን ነው። ነገር ግን ይህ ህመም ትልቅ ስጦታ አለው። እሱ ራሱ ማግኘት ነው። ልብ ሲሰበር በውስጡ ያሉትን ስንጥቆች ብርሃን እንዲገባ ያደርጋሉ። ያለ እሷ መኖር አልችልም ያልካት ሰው ስትለይህና አንተ ግን መተንፈስን ስትቀጥል ያኔ ምን ያህል ጠንካራ እንደሆንክ ትረዳለህ። ይህ የመቋቋም ጡንቻ ሬዚሊየንስ መስል ነገ በስራም ሆነ በሌላ የህይወት ውጣ ውረድ ውስጥ የማትበገር ሰው ያደርግሃል። ብዙዎች መለያየትን እንደ ኪሳራ ይቆጥሩታል። ነገር ግን በሰላም አእምሮ ስናየው መለያየት ማለት አንተን ለማይመጥን ወይም ካንተ ጋር ለማይዘልቅ ነገር የምታጠፋው ጊዜ አበቃ ማለት ነው። የማይሆንን ነገር ይዞ ከመቀጠል ይልቅ በጊዜ መገላገል ትልቅ ትርፍ ነው። ትምህርትን ለማቋረጥ ወይም ራስን ለመጉዳት ማሰብ ማለት ላጣው ሰው ስትል ያለን ውድ ህይወት መገበር ማለት ነው። ይህም የሂሳብ ስሌቱ የማይገጥም ትልቅ ስህተት ነው። ካንተ የሄደ ሰው ያንተን ስኬትና ደስታ ይዞ እንዲሄድ አትፍቀድለት። ስሜተ ጥንካሬ ማለት አልጎዳኝም ብሎ መዋሸት ሳይሆን ጉዳቱን ተቀብሎ በጉዳት ውስጥ ማለፍ ነው። ማልቀስ ካለብህ አልቅስ፣ መከፋት ካለብህ ተከፋ። ይህ ተፈጥሯዊ ነው። ነገር ግን የስሜት መቀመጫው እንጂ መኖሪያ እንዲሆን አትፍቀድለት። አእምሮ ላይ የሚጫወተው የድሮ ትዝታ ፊልም እንዲቆም ለራስህ ትእዛዝ ስጥ። ትምህርት ዛሬ ላይ መጠጊያ ሳንክቹሪ ሊሆን ይገባል። ብቸኝነት የመለያየትን ህመም ያከፋል። ራስን በክፍል ውስጥ አትቆልፍ። እውነተኛ ጓደኞችን ፈልግ። ስሜትህን አውጣ። ስሜትህ በውስጥህ ሲታመቅ እንደ መርዝ ይለወጣል። ወደ አማካሪ ወይም ወደ ሚረዳ ሰው በመሄድ የድክመት ሳይሆን የብልህነት ምልክት ነው። ወደ አማካሪ ወይም ወደ ሚረዳ ሰው መሄድ የድክመት ሳይሆን የብልህነት ምልክት ነው። የሰው ልጅ ድጋፍ መፈለግ ካለብህ ትልቅ አደጋ የሚታደግ ኢንሹራንስ ነው። ከመለያየት በኋላ ያለው ጊዜ የጸጥታ ጊዜ ነው። በዚህ ጊዜ ውስጥ ነው ማንነታችሁን የቀየሩ ጎበዝ ተማሪ የሆኑና ትልቅ ራዕይ የሰነቁ ሰዎች የሚወለዱት። ያጣኸውን ፍቅር ለራስህ ስጠው። ለጥናትህ፣ ለሰውነትህና ለፈጣሪ ጊዜ ስጥ። ነገ ስኬታማ ስትሆን ያኔ ተለያይተን ትምህርቴን ባልቀጥል ኖሮ ዛሬ እዚህ አልደርስም ነበረ ብለህ የምታመሰግንበት ቀን ይመጣል። ዩኒቨርሲቲ ውስጥ ልብ ሊሰበር ይችላል። አእምሮ ግን ሊደነዝዝ አይገባም። መለያየት የህይወት ማቆሚያ ፍልስቶፕ ሳይሆን ቁጣዬን የተሻለ አረፍተ ነገር ለመጻፍ የምጠቀምበት ነጠላ ሰረዝ ኮማ ነው። 10ኛ ጊዜን በአግባቡ መጠቀም። ፍቅር ጊዜ ይፈልጋል፣ ጥናትም ጊዜ ይፈልጋል። በሁለቱ መካከል ሚዛን መጠበቅ ካልቻልክ አንዱ ሌላውን ይጎዳል። የጥናት ጊዜህንና ከፍቅረኛ ጋር የምትሆንበትን ሰዓት በግልጽ ለይተህ መድብ። በዩኒቨርሲቲ ውስጥ ያለ ጊዜ ልክ እንደ ባንክ አካውንት ነው። በየቀኑ 24 ሰዓት አለ። ካልተጠቀምክበት ግን ተመላሽ ሳይሆን ይጠፋል። ለፍቅር የምትሰጠው እያንዳንዱ ሰዓት ከጥናት ወይም ከእረፍት ላይ የተቀነሰ ነው። ፍቅር የጊዜ በላ ታይም ኮንሱመር እንዲሆን ከፈቀድክ ለእውቀት ግንባታ የሚሆን ሰዓት ያጥራል ማለት ነው። ብዙ የካምፓስ ፍቅረኛሞች ቀኑ ሙሉ አብረው መዋልን እንደ ፍቅር ጥንካሬ ይቆጥሩታል። ይህ ግን ትልቅ ስህተት ነው። ቀኑን ሙሉ አብሮ መዋል ፍቅርን የተለመደና አሰልቺ ሩቲን ያደርገዋል። ነገር ግን የጥናት ጊዜህን አክብረህ በቀን ውስጥ ለጥቂት ሰዓታት በንቃትና በናፍቆት ስትገናኙ ግንኙነታችሁ ትርጉም ይኖረዋል። ብዙ ጊዜ አብሮ መዋል ሳይሆን ጥራት ያለው ጊዜ ማሳለፍ ነው ግንኙነትን የሚያጠናክረው። የጥናት ጊዜ ላይ እየሰረክ ለፍቅረኛ የምትሰጥ ከሆነ እያሳየህ ያለው ፍቅር ሳይሆን ኃላፊነት አልባነት ነው። የሚወድ ሰው አንተን ማየት ቢፈልግ እንኳ ጥናት አለብኝ ስትለው ሊደሰትና ሊያበረታታህ ይገባል። ጥናትን መስዋዕት እንድታደርግ የሚገፋፋ ሰው ካለ ያ ሰው የአንተን ስኬት እየሰረቀ ነው። እውነተኛ አጋር ለጊዜ የሚቆጭልህና ለዓላማ የሚፈራልህ ነው። ለዓላማ የሚራራልህ ነው። የጥናትና የፍቅር ጊዜን መለየት መመደብ ሳይሆን ነፃ ማውጣት ነው። ጊዜህን በግልጽ ካልመደብ ስታጠና በፍቅር ትዝታ ትበታተናለህ። ከፍቅረኛ ጋር ስትሆን ደግሞ ካልሰራው ስራ አሳይመንት ትጨነቃለህ። ውጤቱ ሁለት ቦታ መሆንንና የትም አለመገኘት ይሆናል። ጊዜህን ስትመድብ ግን የምታጠናበት ሰዓት ላይ ሙሉ አእምሮ ትምህርቱ ላይ ይሆናል። ከፍቅረኛ ጋር ስትሆን ደግሞ ያለ ምንም ጭንቀት በደስታ ታሳልፋለህ። ዛሬ የምትሰጠው እያንዳንዱ ሰዓት ነገ ለምትሆነው ትልቅ ሰው የሚደረግ ኢንቨስትመንት ነው። በዩኒቨርሲቲ ቆይታህ አይሆንም አሁን የማጠናበት ሰዓት ነው የሚል
እንደሚለው ቃልህ ክብርት ይሁን። ለጊዜ ክብር ስትሰጥ ፍቅረኛህም ለአንተና ለዓላማ ክብር ይሰጥሃል። ስኬታማ ሰዎች ጊዜያቸውን የሚገዙ እንጂ በጊዜ የሚነዱ አይደሉም። ፍቅርና ትምህርት እንደ ሁለት የባቡር ሀዲዶች ናቸው። ጎን ለጎን የሚሄዱ ባቡር ህይወትህ ይገለባበጣል። ጊዜህን መቋጠር ማለት ህይወትን መቋጠር ማለት ነው። ብልህ ተማሪ አፍቃሪ መሆን ይችላል፣ ነገር ግን ሰዓቱን ለይቶ የሚያውቅ አፍቃሪ። በዩኒቨርሲቲ ውስጥ የፍቅር ግንኙነት መጀመር በራሱ ስህተት ባይሆንም ትኩረትህን ከዋናው ዓላማ ከትምህርት ሳይነቅሉ በብስለትና በኃላፊነት ስሜት መመራት እንዳለበት ባለሙያዎች ይመክራሉ። በመጨረሻም በዩኒቨርሲቲ ውስጥ ፍቅር መኖሩ ክፉ ነገር አይደለም፣ እንዲሁም ፍቅር ራሱ መልካም ነገር ነው። ግን እውነተኛው ጥያቄ ፍቅራችሁን እንዴት ነው እየተቆጣጠራችሁ ያላችሁት? ፍቅር እንደ ድጋፍ ከተጠቀምንበት ወደ ስኬት ያደርሰናል። ነገር ግን ከመጠን በላይ ካመንነው ወደ ግፊትና መውደቅ ሊያመራችሁ ይችላል። ስለዚህ እናንተ ፍቅርን አትተው፣ ግን እንዲመራችሁ አትፍቀዱለት። ዓላማችሁን አትርሱ። ራሳችሁን በመጀመሪያ አስቀድሙ። አስታውሱ፣ ትክክለኛ ፍቅር እንደ ጭነት ጀርባን አያጎብጥም፣ እንደ ኃይል ይሆናል እንጂ።